በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን የክርስቶስ ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ የቃል ኪዳን ልጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። የሰውነታችንን ክፋት ሳይመለከት ኃጢአታችንን ብዛት ሳይቆጥር በቸርነቱ በምሕረቱ ብዛት ለዚህ ሰዓትና ለዚህ ጊዜ ያደረሰን አምላካችን ስሙ ለዘላለም የተመሰገነ የተወደሰ ይሁንልን። ሌሊቱን ባርኮና ቀድሶ በሰላም ያሳደረን አምላክ ቀኑንም ባርኮና ቀድሶ በሰላም ያውለን ዘንድ የእርሱ ቅዱስ ፍቃድ ይሁንልን። አሜን። እንኳን ለታላቁ የዐቢይ ጾም ወይም የጌታችን ጾም አደረሳችሁ። ጾሙን የሰላም የፍቅር የአንድነት ያድርግልን። ጾም ጸሎታችንን ልመናችንን ጌታችንና መድኃኒታችን ኢየሱስ ክርስቶስ ተቀብሎን ሀገራችንን ኢትዮጵያን ሰላም ያድርግልን። ቅድስት ቤተ ክርስቲያንን ይጠብቅልን። በሳውዲ አረቢያ ያሉትንም ልጆችን፣ እህቶችን፣ ወንድሞችን፣ ህፃናትን ሁሉ ከእስር ቤት በቸርነቱ ያስፈታልን። ይህን ጾም የሰይጣን መደምሰሻ የመንግስተ ሰማያት መውረሻ ያድርግልን። አሜን። ዛሬ የዐቢይ ጾም እና ስያሜው በሚል መጥቻለሁ። አብራችን ቆዩ። ምዕራፍ 4 ዐቢይ ጾምና ስያሜው። ዐቢይ ጾም በተለያዩ ምክንያቶች ከሌሎች አጽዋማት ትልቅ እንደሆነ ይታመናል። ጾሙን ዐቢይ ወይም ትልቅ ያሰኘው ዋነኛው ጉዳይ የጾሙ መስራች የፍጥረታት ሁሉ አስገኝና ገዥ ኢየሱስ ክርስቶስ በመሆኑ ነው። ክርስቶስ ይህን ጾም ከጾመ በኋላ ለአዳምና ለልጆቹ የሰጠውን ተስፋ ለመፈጸምና ሕገ ወንጌልን መስራቱም ጾሙን ትልቅ ወይም ዐቢይ ለመባል ካበቁ ምክንያቶች ይጠቀሳሉ። ኦሪት እንደ ሕግ ቅድማ ብትሰጠንም እሷን በመጠበቅ ከሞትና ከሲኦል መዳን አልተቻለምና ወንጌል ግን ለሚጠብቃት ፍጹም ድህነትን ታሰጣለች። ጌታም ሕገ ወንጌልን የሰራት ታላቁን ጾም ከጾመ በኋላ ስለሆነ ነው። ጾመ ዐቢይ ትልቅ ተብሏል። ይህ ጾም ሁዳዴ፣ ጾመ ክርስቶስ፣ ጾመ አርባ ወይም ማቴዎስ ወንጌል ምዕራፍ 4 ቁጥር 2 የካሳ የመሸጋገሪያ የቀድሶተ ገዳም የሥራ መጀመሪያ የድልና የጾም አስተምሮም ተብሎ ይጠራል። ሁሉንም የተባለበት የየራሱ ምክንያት ያለው በመሆኑ ቀጥለን በዝርዝር እንመለከተዋለን። በተጨማሪም ጌታችን የጾመው 40 ቀናትን ከሆነ እኛ ለምንድን ነው 55 ቀናት የምንጾመው የሚል ጥያቄ መነሳቱ አይቀርም። ስለዚህ ቢሆን በዚህ ምዕራፍ ምላሽ እናገኛለን። የዐቢይ ጾም ስያሜዎች። ሁዳዴ ጾም በጥንት ዘመን የሥርዓት ማኅበር አስተዳደር መሠረት እያንዳንዱ አካባቢ ገዥ ወይም ባላባት ነበረው። ባላባቱ ግዛት ውስጥ የሚኖሩትም ገበሬዎች ግብር የሚከፍሉት ለባላባቱ ነበር። ከዚህም በተጨማሪ ባላባቱ ግዛት ስር የሚኖሩ ነዋሪዎች በሙሉ የባላባቱን ሰፊ መሬት በአንድ ላይ ተሰብስበው አርሰው የመዝራትና መክሩንም የመሰብሰብ ግዴታ ነበረባቸው። ይህ ብዙ ሕዝብ የሚሳተፍበት ሰፊ እርሻ ደግሞ ሁዳድ ተብሎ ይጠራ ነበር። በዚህ እርሻ ላይ ልጅ፣ አዋቂ፣ ወንድና ሴት ሳይባል ሁሉም እንደ አቅሙ ይሳተፍበት ነበር። ዐቢይ ጾምም ከ7 ዓመት ዕድሜ በላይ የሆነ ምዕመናን ሁሉ እንደ አቅሙ መጾም የሚገባው ጾም ስለሆነ ሁዳዴ ወይም ሰፊ የሚል ስያሜ አግኝቷል። ከቀናት ብዛት አንጻርም 55 ቀን የሚጾም ጾም በመሆኑ ሰፊ ነው። ሊቃውንት ቤተ ክርስቲያን ሁዳዴ ብለው
ከሰፊው እርሻ ጋር ያመሳሰሉትም ለዚህ ነው። የካሳ ጾም። አባታችን አዳም በገነት ሲኖር ዕፀ በለስን እንዳይበላ ታዝዞ ነበር። ይህም የጾም ሕግ ነው። አትብላ፣ ተው፣ ታቀብ ይላልና። አዳም ግን ሕጉን ጥሶ በላ፣ ከገነትም ተባረረ። ከገነት ከወጣ በኋላም ተጸጽቶ በጾም ደጅ ጠንቶ ነበር። ጾመና ጸሎቱ አዳምን ከቅጣት ነፃ ማውጣት አልተቻለውም። በእርግጥ ከ5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ ካሳ ከፍዬልህ አድንሃለሁ የሚል ቃል ኪዳን አግኝቶለታል። የወልደ እግዚአብሔር ሰው የመሆኑም ሚስጥሩ ይኸው ቃል ኪዳን ነው። 40 መዓልትና 40 ሌሊት የጾመው አዳም ዕፀ በለስን በበላበት ፈንታ ካሳ ለመክፈል ነው። ስለሆነም የካሳ ጾም ተብሎ ይጠራል። መሸጋገሪያ ጾም። ሙሴ 40 መዓልትና 40 ሌሊት ጾሞ ከሕገ ልቦና ወደ ሕገ ኦሪት አሸጋግሮን ነበር። ዳግማዊ ሙሴ የተባለው ክርስቶስ ደግሞ 40 መዓልትና 40 ሌሊት ጾሞ ከሕገ ኦሪት ወደ ሕገ ወንጌል አሸጋግሮናልና የመሸጋገሪያ ጾም ተብሏል። የሥራ ማስጀመሪያ ጾም። ጌታችን መድኃኒታችን ኢየሱስ ክርስቶስ ደዌ ሥጋን በታምራት ደዌ ነፍስን በትምህርት መፈወሱና ሌሎች ድንቅ ሥራዎችን መስራት ከመጀመሩ አስቀድሞ ስለ ጾመው የሥራ መጀመሪያ ጾም ተብሏል። የድል ጾም። 3ቱ አስርዕተ ኃጣው ስስተ ፍቅር ንዋይና ትዕቢት ድል የተነሱበትና ዲያብሎስ የተዋረደበት ጾም ስለሆነ የተሰጠው ስያሜ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 መዓልትና 40 ሌሊት በጾመበት ወቅት ዲያብሎስ በስስት ቢመጣበት በትዕግስት፣ በትዕቢት ቢመጣበት በትሕትና፣ በፍቅረ ንዋይ ቢመጣበት በጽልያ ንዋይ ድል መንሳቱ ይታወቃል። ማቴዎስ ወንጌል ምዕራፍ 4 ቁጥር 1። የቀድሶተ ገዳም ጾም። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ወደ ገዳም ቆሮንጦስ ገብቶ ነው። ይህም እነ ነቢየ እግዚአብሔር ኤልያስና መጥምቀ መለኮቱ ቅዱስ ዮሐንስ የኖሩትን የብሕትውና ሕይወት ለገዳማውያን ቀድሶ ለመስጠትና የገዳማውያን ሰላም ይነሳ የነበረው ዲያብሎስን ድል ለመንሳት ነው። ስለሆነም ጾሙ የቀድሶተ ገዳም ጾም ይባላል። ጾመ አስተምሮ። ክርስቶስ ስትጾሙ እንደ ግብዞች አትጠውልጉ እያለ ስለ ጾም አስተምሯል። ማቴዎስ ወንጌል ምዕራፍ 6 ቁጥር 16። ይህን ከማለቱ በፊት ግን ሥርዓተ ጾምን በተግባር አስተምሯል። ስለሆነም ጾሙ ጾመ አስተምሮ ተብሏል። የጾመው ለእኛ አርአያ ለመሆን ነውና። ኢየሱስ ክርስቶስ ለምን 40 ቀን ጾመ? ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ በዮርዳኖስ ወንዝ በአገልጋይ በዮሐንስ እጅ ከተጠመቀ ወዲህ ሳይውል ሳያድር በቀጥታ ወደ ገዳመ ቆሮንጦስ በመሄድ ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 መዓልትና 40 ሌሊት ጾሟል። ማቴዎስ ወንጌል ምዕራፍ 4 ቁጥር 2። የጾመው 40 ቀን መሆኑን ደግሞ እኔ ሕግና ነቢያትን ልሽር የመጣሁ አይምሰላችሁ፣ ልሽር አልመጣሁም ልፈጽም እንጂ እንዳለው የነቢያትን ትንቢትና ምሳሌን እውን ለማድረግ ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 17። በቅዱሳት መጻሕፍት 40 ቁጥር ብዙ ምሳሌ አለው። ለምሳሌ ነቢዩ ሙሴ በ40 ዘመኑ ዕብራውያንና ግብፃዊ ሲጣሉ አግኝቶ ለዕብራዊ አግዞ ግብፃዊን ገድሎ በአሸዋ ውስጥ ቀብሮት ነበር። ዘጸአት 2 ቁጥር 12። በዚህ ላይ ሙሴ የክርስቶስ ዕብራዊ፣ የአዳም ግብፃዊ፣ የዲያብሎስ የአሸዋ የመስቀሉ ምሳሌ መሆናቸውን ሊቃውንት ቤተ ክርስቲያን ይናገራሉ። ሊቀ ነቢያት ሙሴ ያንን ግብፃዊ መግደሉን ንጉሥ ፈርዖን ሰምቶ ሊያስገድለው እንዳሰበ በመስማቱ ከግብፅ ወደ ምድያም ምድር ተሰዶ 40 ዘመን ከኖረ በኋላ ሕዝበ እስራኤልን ከባርነት ነፃ እንዲያወጣ እግዚአብሔር ወደ ግብፅ ልኮታል። ይህ ምሳሌ ነው። 40 ዘመኑ የ40 ቀን ከ40 ዘመን በኋላ ሕዝቡን ከባርነት ነፃ ማውጣቱ ክርስቶስ 40 ቀን ከጾመ በኋላ የአዳም ልጆችን ከሲኦል ባርነት ነፃ ማውጣቱ ምሳሌ ነው። በሊቀ ነቢያት ሙሴ መሪነት ከባርነት የተላቀቁት ሕዝበ እስራኤል ርስት ሀገራቸውን የወረሱት 40 ዘመን በበረሃ ከኖሩ በኋላ ነበር።
ይህም ክርስቶስ 40 ቀን በምድረ በዳ በገዳም በጾምና በጸሎት ሰንብቶ እኛ አዳማውያን ከሲኦል ባርነት ከዲያብሎስ ተገዥነት ነፃ የምንወጣበትን ሕግ የመስራቱ ምሳሌ ነው። ስለዚህ ጌታ 40 ቀን የጾመው ነቢይ የፈጸሙት ሁሉ በራሳቸው ፍቃድ ሳይሆን የነቢያትም የሐዋርያትም አምላክ በሆነው በእርሱ ፍቃድ መሆኑን ለመግለጽ ነው። ለምሳሌ ሊቀ ነቢያት ሙሴ 40 ቀን ጾሞ ሕገ ኦሪትን ከእግዚአብሔር እጅ ተቀብሏል። ዘጸአት 24 ቁጥር 18። ነቢዩ ኤልያስ 40 ቀን ከጾመ በኋላ ወደ ሰማይ አርጓል። አንደኛ ነገሥት 19 ቁጥር 8። እዝራ 40 ቀን ጾሞ ቅዱስ መጻሕፍትን ጽፏል። ሕዝቅኤልም 40 ቀን በግራ ጎኑ ተኝቶ 600 ሙታንን አስነስቷል። ሕዝቅኤል 4 ቁጥር 6። ጌታም እነዚህን ምሳሌዎች ሊፈጽም ከ40 ቀን ሳይቀንስ ሳይጨምር ጾሟል። አንድም እናንተም 40 ቀን ብትጾሙ ሕገ ወንጌልን ለመፈጸም ኃይል መንፈሳዊን ታገኛላችሁ። ሕገ ወንጌልን ከፈጸማችሁ በትንሣኤ ዘጉባኤም በቀኜ ትቆማላችሁ ሲለን ነው። ሌላኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ሕግን ልሽር ሳይሆን ልፈጽም መጣሁ እንዳለው አዳምና ሔዋን ጀምረው የተውትን እርሱ ሊፈጽምላቸው 40 ቀን ጾሟል የሚሉ ሊቃውንት አሉ። አባቶቻችን አዳምና እናታችን ሔዋን ሕግ ተላልፈው በራሳቸው ላይ ባመጡት ቅጣት ከገነት በተባረሩ ጊዜ እግዚአብሔር ይቅርታ ለመጠየቅ እስከ አንገታቸው ድረስ በባህር ውስጥ ገብተው ሱባኤ ጀምረው ነበር። ሱባኤውንም የገቡት 40 ቀን ለመቆየት ነበር። ነገር ግን አስቀድሞ በእባብ ገላ ተሰውሮ በሰው አንደበት ተናግሮ ያሳሳታቸው ዲያብሎስ ያሉበትን ፈልጎ ካገኘና ለምን እንደሚጾሙ ካወቀባቸው በኋላ የብርሃን መልአክ መስሎ በመምጣት በ34ኛው ቀን ተኩል ላይ እግዚአብሔር ጾማችሁን ተቀብሏችኋልና ውጡ በማለት አሰስቷቸዋል። አዳምና ሔዋን 40 ቀን ለመጾም እቅድ የነበራቸው ቢሆንም የጀመሩትን ሱባኤ ሳይጨርሱ 5 ቀን ተኩል ሊቀራቸው በ35ኛው ቀን አጋማሽ አቋርጠው ለመውጣት ተገደዋል። ስለዚህ ነው ጌታችን በመጀመሪያ ለአዳም ቃል ኪዳን ሲገባለት ከ5 ቀን ተኩል በኋላ መጥቼ አድንሃለሁ ያለው። አባባሉም አንተ ጀምረህ የተውካትን 5 ቀን ተኩል ሞልቼ ፈጽሜ አድንሃለሁ ማለቱ ነው። ነገር ግን አዳም ሔዋን በ5 ቀን ተኩል መዳን ሲችሉ ሱባኤውን በማቋረጣቸው 5500 ዘመን ለመጠበቅ ተገደዋል። ልክ እስራኤላውያን በእግዚአብሔርና መሪያቸው በነበረው በሊቀ ነቢያት ሙሴ ላይ በማጉረምረማቸው የ40 ቀን መንገድ የ40 ዓመት እንደፈጀባቸው ማለት ነው። ይሁን እንጂ የአዳምና የሔዋን የ34 ቀን ተኩል ጾም የተስፋ ቃል ኪዳን ማሰጠቱ አይዘነጋም። ክርስቶስ አዳምን ለማዳን 40 ቀን የጾመው አዳም ጀምሮ ያቋረጠውን ሙሉ ለማድረግ ለመፈጸም ነው። እንግዲህ ክርስቶስ 40 ቀን ጾመ ከተዘረዘረው እጅግ የሚበልጥ ሌሎች ምሳሌዎች ይኖረዋል። ለምሳሌ በኖህ ዘመን የጥፋት ውሃ ወይም ዝናብ 40 ቀንና 40 ሌሊት መዝነቡ ዘፍጥረት 7 ቁጥር 17፣ ኃጢአት የሰራ ወይም ሕገ ኦሪትን የሻረ ሰው 40 እንዲገረፍ በሙሴ ሕግ መጻፉ፣ ዘዳግም 25 ቁጥር 3፣ በኦሪት ሕግ ሕፃናት ወንድ ከሆኑ በተወለዱ በ40 ቀናቸው ሴት ከሆኑ ደግሞ በተወለዱ በ240 ወይም በ80 ቀናቸው ወደ ቤተ መቅደስ እንዲገቡ ሕገ መስራቱ ዘሌዊ 12 ቁጥር 1-8። እንዲሁም በሊቀ ነቢያት ሙሴ 40 ዓመት በፈርዖን ቤተ 40 ዓመት በስደት በምድያም ኖሮ ሕዝበ እስራኤልን ለመምራት መጠራቱና ሕዝበ እስራኤልን 40 ዘመን በምድረ በዳ ኖረው ከነዓን መውረሳቸው የመሳሰሉት ጉዳዮች 40 ቁጥር ምስጢራዊ ቁጥር ስለመሆኑ የሚያመለክቱ ናቸው። ነገር ግን ክርስቶስ ያደረጋቸውን ሁሉ ያለ ምክንያት በድንገት አለማድረጉን እንረዳ ዘንድ ከላይ የተዘረዘሩት በቂ ናቸው። የዐቢይ ጾም የሚጾምበት የቀናት ብዛት። ዐቢይ ጾም የሚጾመው ለ55 ቀናት ሲሆን 40 ቀናት የጌታ 7 ቀናት ጾመ ሕርቃል 8 ቀናት ደግሞ ሰሞነ ሕማማት ናቸው።
እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ አስተምህሮ የአብይ ጾም የመጀመሪያ ሳምንት ጾመ ሕርቃል ሲሆን የመጨረሻው ሳምንት ደግሞ የጌታችን ሕሙማንና መከራ መታሰቢያ ጾም ነው። ጾመ ሕርቃልና ጾሙነ ሕማማትን ከጌታ ጾም ጋር አንድ ላይ እንድንጾም ስርዓት መሰራቱም ምክንያት ስላለ ነው። ምክንያቱን ቀጥለን እንመለከታለን። ጾመ ሕርቃል የአብይ ጾም የመጀመሪያው ክፍል ወይም የመጀመሪያው 7 ቀን ጾመ ሕርቃል ይባላል። ሕርቃል በ628 ዓመተ ምህረት አካባቢ የነገሰ የሮም ንጉስ ነው። አንዳንድ መምህራን የቢዛንታይን ንጉስም ይሉታል። ያም ቢሆን አይጣላም። ቢዛንታይን በወቅቱ ከሮም ግዛቶች አንዷ ነበረችና ጾመ ሕርቃልም ስለዚህ ንጉስ የጾመ ጾም መሆኑ ይነገራል። በ614 ዓመተ ምህረት ኪሪዮስ የተባለው የፋርስ ንጉስ ፎቃ የሚሉም አሉ። ኢየሩሳሌምን በመውረር በኢየሩሳሌም ቤተ መቅደሱ ቅድስት እሌኒ አስቀምጣ የነበረውን የጌታን መስቀልና ሌሎች ንዋየ ቅዱሳትንም ዘርፎ አገልጋዮች ካህናትና ምዕመናንም ማርኮ ወስዶ ነበር። ይህ ታሪክ ከተፈጸመ 14 ዓመታት በኋላ በወቅቱ ራሳቸውን ለማዳን ተበታትነው የነበሩት ካህናትና ምዕመናንም በኢየሩሳሌም ተሰብስበው በወቅቱ 628 ዓመተ ምህረት የሮም ንጉስ ለነበረው ሕርቃል ክርስቶስ የተሰቀለበት መስቀል እና ምዕመናንም ተማርከው ወደ ፋርስ መውረዳቸውን በመናገር መፍትሄ እንዲፈለግላቸው ተማጽነዋል። ንጉሥ ሕርቃልም ክርስቶስ ዓለምን ከዘላለም ሞት የተበዛው በመስቀል ላይ በፈጸመው መስዋዕትነት መሆኑን ከሚያምኑ ወገን ነበርና የምዕመናን ጥያቄ ቸል አላለም። ይሁንና ጉዳይ ያለ ጦርነት ያለ መገዳደል ማሳካት የማይቻል መሆኑና ሐዋርያት ደግሞ በዘመናቸው ሰው የገደለ መላ ዘመኑን ይጹም ብለው ነበርና እንዴት ይቻለኛል ብሎ ምዕመናንን ጠይቋል። ምዕመናንም አንተ ጠላታችንን አጥፋልን፣ ምርኮኛችንንም ልስልን እንጂ ያንተን ዕድሜ ዳዊት እንደተናገረው 70 ወይም 80 ነውና እኛ ተከፋፍለን እንጾምልሃለን ብለዋል። ንጉሥ ሕርቃልም ምዕመናንን የገቡለት ቃል ኪዳንን ከሰማ በኋላ ሰራዊትን አስከትሎ ፈሪስ በመውረድ ጠላታቸውን ገድሎ መስቀሉና የተማረኩ ምዕመናን መልሶላቸዋል። ምዕመናንም ቃል እንደገቡለት 7 ቀን ጾመውለታል። 5 ቀን ነው የጾሙት የሚሉ አሉ። አይጣልም። 7 ቢሉ ከሰኞ እስከ እሁድ ቆጥረው፣ 5 ቢሉ ቅዳሜና እሁድን ጥሉላት ብቻ ስለሚጾሙባቸው ሳይቆጥሩ ትተው ከሰኞ እስከ ዓርብ ብቻ ቆጥረው ነው። ከአብይ ጾም በፊት ያለውን ሳምንት መጾም የጀመሩት ሐዋርያት ናቸው የሚሉ ሊቃውንት አሉ። ሐዋርያት ዕለተ ሰንበት ለአገልግሎት ስለሚፋጠኑ አይጾሙም ነበርና ከጾመ 40 ላይ እሁድን አውጥተው ቢቆጥሩ ጎድሎባቸዋል። ጉድለቱን ለማሟላት ከአብይ ጾም በፊት ያለውን ሳምንት መጾም እንደጀመሩ የፍትሐ ነገሥት ትርጓሜ ያስረዳል። ኋላም በዘመነ ሕርቃል ምዕመናን ለሕርቃል የገቡላትን ቃል ለመፈጸም 1 ሳምንት ጾመውለታል። የሐዋርያትን ታሪክ ያላወቁት አንድ ጊዜ ጾመውት ትተውታል። ያወቁት ግን ቀድሞም ሐዋርያት ጾመውታል ብለው ሥርዓት አድርገው በየዓመቱ የሚጾሙት ሆኗል። አባታችን የሐዋርያትን ትውፊት የሕርቃልንም ታሪክ መሠረት አድርገው ጾሙን ከክርስቶስ ጾም ጋር አንድ ላይ እንድንጾም ሥርዓት ሰርተውልናልና ለምን ከተባለም በአዲስ ኪዳን የምዕመናን ጉዳይ የክርስቶስ ጉዳይ መሆኑን መሠረት በማድረግ ነው። ስለዚህ ነው ሳውል የተባለው ቅዱስ ጳውሎስ ክርስቲያኖችን ለማሳደድ ሲሄድ መንገድ ላይ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦለት ለምን ታሳድደኛለህ ሲል የጠየቀው። ቅዱስ ጳውሎስ ደግሞ ጌታ ሆይ እኔ የማሳድድህ አንተ ማን ነህ ባለው ጊዜ ጌታ መልሶ አንተ የምታሳድደኝ እኔ ኢየሱስ ነኝ በማለት መልሶለታል። የሐዋርያት ሥራ 9 ቁጥር 1 እስከ 5 ልብ ልንለው የሚገባ በወቅቱ ሳውል እያሰደዳቸው የነበረው ክርስቲያኖችን እንጂ ክርስቶስን አልነበረም። ክርስቶስ ግን የምዕመናንን ስደት የእርሱም ስደት እንደሆነ አድርጎ በመቁጠር ለምን ታሳድደኛለህ ሲል ጠይቆታል። ቤተ ክርስቲያናችንም ይህንን እውነት ዋቢ በማድረግ ክርስቲያኖች አላውያን ነገሥታትን ድል ነስተው ነፃ የወጡበትን ጾም ክርስቶስ
የሰው ልጆችን ሁሉ ከዲያብሎስ ባርነት ነፃ ካወጣበት ጾም ጋር አጣምረን እንድንጾም ስርዓት ሰርታልናለች። ጌታ 40 ቀን ጾመ። ዲያብሎስን ድል አድርጎልን ነፃነት እንዳደለን ሁሉ ሕርቃልም በምዕመናን ጾም እገዛ አሕዛብን ንጉሥ ድል አድርጎ በግፍ ተማርከው በመከራ የነበሩትን ምዕመናን ከነመስቀላቸው ወደ ቀድሞ ነፃነታቸው መልሷቸዋልና ከክርስቶስ ጾም ጋር አያይዘን እንጾማለን። የጌታ ጾም ወይም ጾመ 40 ከፍ ብለን እንዳየነው ጌታችን የጾመው በ30 ዓመቱ በዮርዳኖስ ከተጠመቀ በኋላ ነው። የጾመውም በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ በግልጽ እንደተጻፈው 40 መዓልትና 40 ሌሊት ነው። ይኸውም ከፍ ብለን በስዕሉ እንደተመለከትነው ቅድስት ከተባለው ሁለተኛው ሰንበት ሰኞ ጀምሮ እስከ ኒቆዲሞስ ዓርብ ወይም ሆሳዕና ከሚባለው 8ኛ ሰንበት በፊት እስካለው ዓርብ ድረስ ለ40 ቀናት ነው። ይህንን በሚቀጥለው በምዕራፍ 5 የዐቢይ ጾም ሳምንታት በሚለው ንዑስ ክፍል ስር በዝርዝር የምንመለከተው ይሆናል። ሰሞነ ሕማማት የዐቢይ ጾም 3ኛው ክፍል። ሕማማት የሚለው ሐመ ታመመ ካለው ከግዕዝ ግስ የተገኘ ቃል ሲሆን ክርስቶስ ስለኛ መታመሙን የምንዘክርበት ሳምንት መሆኑን የተሰጠ ስያሜ ነው። ከፍ ብለን እንዳየነው ጾመ 40 ከዕለታት ሆሳዕና ቀድሞ በሚውለው ዓርብ ያበቃል። ሰሞነ ሕማማት ደግሞ በማግስቱ ማለትም ከሆሳዕና እሁድ በፊት በሚውለው ቅዳሜ ጀምሮ ቅዳመ ስዑር ይፈጸማል። አይሁድ ከክርስቶስ በይፋ ማስተማር ከጀመረበት ዕለት ጀምረው ሊገድሉት ቢያስቡም የመጨረሻ ውይይት አድርገው ውሳኔ ላይ ደርሰው መከራ ያደረሱበት ግን በዚሁ ሳምንት በሰሞነ ሕማማት ነው። ከሆሳዕና ዕለት ጀምረው ሰኞና ማክሰኞንም ጨምረው አይሁድ 2 ወገን ከፍለው አንዱ ወገን ቄሳርን ይቃወማል፣ የእግዚአብሔር ልጅ ነኝ እያለ ሕዝቡን ያታልላል፣ ሰንበትን ይሽራል ወዘተ። ስለሆነም ይሰቀል ይገደል ሲሉ፣ ሁለተኛው ወገን ደግሞ ደግ ሰው ነው፣ ድውያንን ይፈውሳል፣ ሙታንን ያነሳል፣ የተራቡትን ይመግባል፣ ትምህርቱም መልካም ነው፣ ምንም በደል የለበትምና አይሰቀል እያሉ ሲከራከሩ ሰንብተው በዕለተ ሮብ በድምፅ ብልጫ ይሰቀል ብለው ተስማምተውበታል። ከዚህ በኋላ ሐሙስ ምሽት 3 ሰዓት ላይ ይዘው ሲያንገላቱት አድረው በዕለተ ዓርብ 6 ሰዓት ላይ በመስቀል ሰቅለውታል። ጌታም ዓርብ 9 ሰዓት ላይ በገንዛ ፍቃዱ ቅድስት ነፍሱን ከቅዱስ ሥጋው ከለየ በኋላ እስከ ቅዳሜ እሁድ አጥቢያ መንፍቀ ሌሊት ድረስ በሥጋው በመቃብር ሰንብቷል። እናቱ ቅድስት ድንግል ማርያምና ወዳጆቹ 120 ቤተሰብ ግን የጌታን ትንሣኤ አይተው እስኪጽናኑ ድረስ በሐዘን ላይ ነበሩ። እኛም ይህንን ለመዘከር ሳምንቱን ሰሞነ ሕማማት በሚል እንጾማለን። ስናጠቃልለው ዐቢይ ጾም 3 ክፍሎች አሉት። እነሱም ጾመ ሕርቃል፣ ጾመ 40 እና ሰሞነ ሕማማት ናቸው። ጾመ 40 ጌታ በተወለደበት በ30 ዘመኑ በዮርዳኖስ ተጠምቆ ሳይውል ሳያድር ወደ ገዳመ ቆሮንጦስ ገብቶ የጾመው ጾም ነው። በሌላ አነጋገር ይህ ጾም የተጾመው በ30 ዓመተ ምህረት ነው። ጌታ መከራ የተቀበለውና ተሰቅሎ የሞተው ደግሞ 33 ዓመት ከ3 ወር ሲሆነው ነው። በዓመተ ምህረት አቆጣጠር ስልት ደግሞ 34ኛ ዓመት ነው። 3ኛው ጾመ ሕርቃል ሲሆን የተጾመው ደግሞ ጌታ ካረገ በኋላ 628 ዓመተ ምህረት አካባቢ ነው። እንግዲህ እነዚህ 3ቱ ሁኔታዎች ምንም እንኳን በታሪክ የተለየ ዘመናት ላይ የፈጸሙ ክስተቶች ቢሆኑም የሚያገናኛቸው ነገር አላቸው። ይኸውም 40 ጾም ጌታ እኛን ከመከራ ነፃ ለማውጣትና ስርዓተ ጾምን ለማስተማር የጾመው ጾም መሆኑ፣ ሰሞነ ሕማማት ጌታ ስለኛ መከራ የተቀበለበት ሳምንት መታሰቢያ መሆኑና ጾመ ሕርቃል ደግሞ የክርስቶስ መስቀልና ክርስቲያኖች ከምርኮ የተመለሱበት ጾም መሆኑ ነው። ስለሆነም እነዚህ አጽዋማት አንድ ላይ ተደምረው ዐቢይ ጾም ተብሏል። የጌታ ጾም ይባላል። ለምን የሚል ጥያቄ
ለሚያነሱት ምዕመናንም ሊቃውንት ቤተ ክርስቲያን 3 ምክንያት አቅርበዋል። አንደኛ፣ ከፊትና ከኋላ የተጨመሩት ጾመ ሕርቃልና ሰሞነ ሕማማት ከ55 ቀን ከ15 ቀን ብቻ ነው የሚሸፍኑት። ከ55 ቀን 40 ቀኑን የሚሸፍነው ግን የጌታ ጾም ነውና ጾሙም የጌታ ጾም እንዲባል አድርጎታል። ሁለተኛውና ዋነኛው ጉዳይ ጾመ ሕርቃልም ሆነ ሰሞነ ሕማማት በቀጥታ ከጌታ ጾም ጋር ግንኙነት ያላቸው መሆናቸው ነው። ሶስተኛው ከ40 ቀን ላይ የተጨመረው 15 ቀናት አብይ ጾም ተጀምሮ እስኪፈጸም የሚውል የእሁድና ቅዳሜ ማካካሻ ነው የሚሉም ሊቃውንት አሉ። ምዕራፍ 5 የአብይ ጾም የሚውለው ሳምንታዊትና ስያሜያቸው። አንደኛ፣ ዘወረደ። የአብይ ጾም የመጀመሪያ ሳምንት ጾመ ሕርቃል እንደሚባልና ሕርቃል የተባለበትን ምክንያት በምዕራፍ 4 ላይ ተመልክተናል። ይህ የአብይ ጾም የመጀመሪያ ሳምንት ከጾመ ሕርቃል በተጨማሪ ዘወረደም ይባላል። ይኸውም በባህሪ ከላይ ያለውን ለማውረድ መንጠራራት፣ ከታች ያለውን ለማንሳት ማጎንበስ የሌለበት ስልጣን ሁሉ የባህሪ ገንዘቡ የሆነለት በሰማይ ያለው በምድርም የሚታየውና የማይታየውም ሁሉ በእጁ መዳፍ የተያዘለት አምላክ ወልደ አምላክ ኢየሱስ ክርስቶስ አዳምና ልጆቹን ሊያድን ከሰማያት ወርዶ ከድንግል ማርያም ተወልዶ ፍጹም ሰው መሆኑን የምንዘክርበት ሳምንት ነው። ወልደ እግዚአብሔር ኢየሱስ ክርስቶስ በዮርዳኖስ ተጠመቀ፣ በገዳመ ቆሮንጦስ ጾመ፣ በጌቴ ሰማኒ ጸለየ፣ በቀራንዮ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ሞትን ድል አድርጎ ተነሳ፣ ወደ ሰማይ አረገ ለሚለው ሁሉ ጥንቱ ከሰማያት ወርዶ ከድንግል ማርያም ከሥጋዋ ሥጋን ከነፍሷም ነፍስን ነስቶ ተጸነሰ፣ ተወለደ የሚለው ነው። ለዚህ ቢሆን ጥንት አለው። ይኸውም ቅዱስ ዮሐንስ በመጀመሪያው ቃል ነበር እንዳለው በቅድምና ነበር የሚለው ነው። በቅድምና ነበር የሚለው ግን ጥንት የለውም። በዚህ ሳምንት የወልደ እግዚአብሔርን ከሰማያት መውረዱና ሰው መሆኑን መዘከራችን፣ ምክንያቱም በዚህ በሚቀጥለው ሳምንት ጌታ በቦታ ተወስኖ መጾም መጸለይ የሚጀምርበት ነውና በቦታ ተወስኖ ለጾምና ለመጸለዩ ደግሞ መሰረቱ በመውረዱ በመወለዱ ፍጹም ሰው መሆኑ ነውና ይህንኑ ለማሰብ ነው። በዚች ሳምንት ከዳዊት መዝሙር ቅዱስ ዳዊት ለእግዚአብሔር በፍርሃት ተገዙ በረአድም ደስ ይበላችሁ እያለ የዘመረውን ከወንጌል ክፍል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የአይሁድን አለቃ ኒቆዲሞስን ባስተማረበት ትምህርት ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ የተናገረው ትምህርት በሊቃውንት ይብራራል። መዝሙር 2 ቁጥር 11፣ ዮሐንስ 3 ቁጥር 10 እስከ 29። ሁለተኛ ሳምንት ቁጥር 2 ቅድስት። ቅድስት ማለት ልዩ፣ ጽኑ፣ ክቡር ማለት ነው። ይህ የአብይ ጾም ሁለተኛ ሳምንት ሲሆን የጌታ ጾም ወይም ጾመ 40 ለመጀመሪያ ሳምንት ነው። ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ፣ ለዘመኑ ጥንትና ፍጻሜ፣ ለግዛቱ ዳር ድንበር ወሰን ገደብ የሌለበት፣ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ በቅድስና ባህሪ ገንዘቡ የሆነለት አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋን ዕፀ በለስን በመብላታቸው ምክንያት በሰው ዘር ሁሉ የመጣውን ዕዳን በደል ለመደምሰስና ለአዲስ ኪዳን ትውልድም ሥርዓተ ጾምን ለማስተማር መጾም የጀመረበት የመጀመሪያ ሳምንት ስለሆነ ቅድስት ተብሏል። እቀድስ ኃይል ቅዱስ፣ እከብር ኃይል ክቡር፣ እነግስ ኃይል ንግስና የባህሪ ገንዘቡ የሆነለት አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ የጾሙን ጥቅምና ስርዓቱን ለማስተማር መጾም የጀመረበት ሳምንት ይህ ነው። በዚች ሰንበት የሚሰበከው ምስባክ ነበየ እግዚአብሔር ቅዱስ ዳዊት ለእግዚአብሔር ቅድስና የባህሪ ገንዘቡ መሆኑን ሲናገር የአሕዛብ አማልክት ሁሉ አጋንንት ናቸው፣ እግዚአብሔር ግን ሰማያት ሠራ፣ ምስጋናና ውበቱ በፊቱ ቅድስናና ግርማ መቅደሱ ውስጥ ናቸው ያለው ነው። መዝሙር ዘዳዊት 95 ቁጥር 5። እግዚአብሔር የሚለው ለሥላሴ የአንድነት ስማቸው ነው። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። በስም በግብር በአካል ሦስት ብንልም
በስልጣን፣ በባህሪ፣ በህልውና ይህን ዓለም በመፍጠርና በማሳለፍም አንድ አምላክ ብለን እናምናለን። ስለዚህ ወልድም ከሦስቱ አካል አንዱ ነውና ከአብና ከመንፈስ ቅዱስ ጋር ቅድስና የባህሪ ገንዘቡ ነው። ሆኖም እኛን ለማዳን በልዩ አክሊሉ ሰውነታችንን ተዋህዶ ፍጹም ሰው የሆነው ወልድ ብቻ ነው። ሰው በሆነበት ጊዜ እኛን ከርኩሰታችን ለመቀደስ አንድም አዳም በመብል ምክንያት ከከበሩ ተዋርዶ ነበርና በአዳም ቦታ ገብቶ ካሳ ሊከፍልለት፣ አንድም ለእኛ ምሳሌና አርያ ለመሆን ጾሟልና። የጾመው የመጀመሪያ ሳምንት ቅድስት ይባላል። ምክንያቱም ቅድስና የባህሪ ገንዘቡ የሆነለት አምላክ እርሱ ቅዱስ እንደሆነ ሁሉ የቅድስናን ሕይወት በተግባር ለማሳየት ኃጢአትና ርኩሰትን የሚያሰራን ዲያብሎስን ድል ሊነሳልን የጾመበት ሳምንት ነውና እኔ ቅዱስ ነኝና እናንተም በኑሯችሁ ሁሉ ቅዱሳን ሆኑ እንዲል አንደኛ ጴጥሮስ 1 ቁጥር 15። ከወንጌል ክፍል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራ ስብከቱ ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ልታዩ ፊታቸውን ያጠወልጋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ያስረክብሃል ብሎ የሰበከው ይነበባል ይመሰጠራልም። ማቴዎስ ወንጌል ምዕራፍ 6 ቁጥር 16-17። ግብዞች የተባሉት ጾመኞች መሆናቸው ሰው ያውቅላቸው ዘንድ ፊታቸውን አጠውልገው ግንባረውን ቋጥረው መልካቸውን ለውጠው የሚታዩ ናቸው። ራስህን ተቀባ ፊትህንም ታጠብ የሚለው የታጠበና የተቀባ ነገር በውስጡ ምን እንዳለ እንደማይታወቅ ሁሉ አይታወቅባችሁ ማለቱ ነው። ዋጋቸውን ተቀበሉ ማለቱ በሰማያዊ ፋንታ ምድራዊን ለዘላለማዊ ፋንታ፣ ጊዜያዊን በመንፈሳዊ ፋንታ፣ ስጋዊን ከንቱ የማይረባ የማይጠቅም ዋጋውም ፈጥኖ የሚጠፋውን ውዳሴን ከንቱ አገኙ ማለት ነው። እኛም ጾሙን ያለ ዋጋ እንዳይቀር ክርስቶስ ራሱ ጾሞ ባስተማረን ስርዓት ልንጾም ይገባል። ምኩራብ የአይሁድ ቤተ ጸሎት ናት። በብሉይ ኪዳን አይሁድ አምልኮ በኢየሩሳሌም በሚገኘው ቤተ መቅደስ ላይ ብቻ የሚጾም ነበር። ኋላ ግን ንጉሥ ናቡከደነጸር ቤተ መቅደሳቸውን አፍርሶ ሕዝቡንም ማርኮ ወደ ባቢሎን አፈላሷቸዋል። ከዚህ ጊዜ ጀምሮ አይሁድ በሚኖሩባቸው ስፍራዎች ሁሉ ለጸሎትና በማኅበርተኝነት ልዩ ቤተ መስራት እንደጀመሩና ስሙንም ምኩራብ እንዳሉት ይነገራል። ሕዝቅኤል 11 ቁጥር 16። በዚህ ምኩራብ አይሁድ ይጸልያሉ፣ ይማራሉ፣ ያስተምራሉ። በአጠቃላይም ከመሥዋዕት ኦሪት ውጭ የቀረውን ሥርዓት አምልኮ ሁሉ ይፈጽሙበት ነበር። መሥዋዕት ለማቅረብ ግን የግድ ወደ ኢየሩሳሌም ወደ ቤተ መቅደሱ መሄድ ይጠበቅባቸው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ ምኩራብ ለማስተማር በገባ ጊዜ ግን ምኩራብ ከግብሯ በተቃራኒው መሸጫና መለወጫ ሁና እርግብና በሬ ሲነገድባት ነበር ያገኙት። ጌታም ይህን አይቶ ቤታችሁ ነውና እንደፈለጋችሁ ሁኑ ብሎ ዝም አላላቸውም። ቤቱ በአይሁድ እጅ ቢሰራም የእግዚአብሔር ፍቃድ ነበርና ለዚህ ነው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ ያደረጋችሁት በማለት ለጸሎቱ ያይደል ለንግድ የገቡትን ከምኩራብ እንዲወጡ በጅራፍ እየገረፈ ያባረራቸው። ሳምንቱም ምኩራብ ተብሎ የተጠራው ጌታ ይህንን ያደረገበት ሳምንት መታሰቢያ በመሆኑ ነው። ነቢየ እግዚአብሔር ቅዱስ ዳዊት የቤትህ ቅንዓት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረርኋት ለስድብ ሆነብኝ ብሎ የተናገረው ትንቢት በዚች ሰንበት ይሰበካል። መዝሙር ዘዳዊት 68 ቁጥር 9። የዕለቱ ወንጌል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደሱ እርግቦችን፣ በሬዎችን፣ በጎችን ወዘተ ይሸጡና ይለውጡ የነበሩትን ጌታ ከቤተ መቅደሱ ማባረሩና ደቀ መዛሙርቱም ይህንኑ አይተው የቤትህ ቅናት ይበላኛል ብሎ ዳዊት የተናገረው ትንቢት መፈጸሙን ማስታወሻቸውን
የሚናገረው የወንጌል ክፍል ነው። የዮሐንስ 2 ቁጥር 12 እስከ 25። እዚህ ላይ ቤት የተባለው የስሙ መቀደሻ የክብሩ መገለጫ ቤተ መቅደሱ መሆኑን እንገነዘባለን። ምኩራብ የዛሬቱ ቤተ ክርስቲያን ምሳሌ ነች። ከዚህም የተነሳ ሳምንቱ የቤተ ክርስቲያን የመንጻት ሳምንት ይባላል። ምክንያቱም የቤተ ክርስቲያን ምሳሌ ከሆነችው ምኩራብ ለቤቱ የማይገባ ሥራ ይሰሩ የነበሩትን አባሯቸው ቤቱን አንጽቷልና። ዮሐንስ ወንጌል 2 ቁጥር 16። ከዚህ ድርጊት የተነሳ ሊቃውንት ክርስቶስ አስቀድሞ በተራራ ስብከቱ ላይ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ብሎ የተናገረውን ቃል በተግባር ፈጸመ ይላሉ። ማቴዎስ ወንጌል ቁጥር 5-17። ይኸውም አይሁድና መናፍቃን በአንድ ቃል ተስማምተው ክርስቶስ ቤት መቅደስንና ምኩራብን ለማፍረስ መጣ እንደሚሉት ሳይሆን ሕግ ወጦችን ከቤቱ አውጥቶ መሥዋዕተ ኦሪትንም አስወግዶ የመቅደሱን ሥርዓትና አገልግሎት ፍጹም ለማድረግ መምጣቱን የሚያስገነዝበን ነው። በዕለቱም በሬ፣ በግ፣ እርግብ ወዘተ ይሸጡ የነበሩትን ከምኩራብ በማስወጣት በእነዚህ እንስሳት ይፈጸም የነበረውን መሥዋዕት ኦሪት አልፎ የክርስቶስ ምስጋና ደም ብቻ የሚሰዋበት ጊዜ መድረሱን ነግሮናልና። ቤት የተባለው በምስጢሩ የመንፈስ ቅዱስ ማደሪያ የሆነው የእኛን ሰውነትንም ይመለከታል። ስለሆነም ቤተ ክርስቲያን በዚህ ሳምንት ሸቀጥ ከተባለው ኃጢአት በንስሐ ታጥበን ለመቅደሱ ሥርዓት የምንመች ሆነን እንድንኖር ተሰበካለች። አንዳንዶቹ ግን በቤተ መቅደሱ ላይ ለሚፈጸመው ሰማያዊ ሥርዓት መግዛት ሲያቅታቸው ሥርዓቱን ለራሳቸው አኗኗር እንዲመች አድርገው ለመስራት ሲዳክሩ ይታያሉ። እኛ ደግሞ የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ እንዳለ ቅዱስ ጳውሎስ በንስሐ እየታደስ ለመንፈስ ቅዱስ ማደሪያነት ሰውነታችንን ማዘጋጀት ይኖርብናል። ሮሜ 12 ቁጥር 2። መጻጉዕ ማለት ደዌይ በሽተኛ ማለት ነው። ሳምንቱ በዚህ ስም የተሰየመበት ምክንያት ለ38 ዓመታት በደዌ ዳኛ በአልጋ ቁራኛ ተይዞ ይኖር የነበረው ሰው በጌታ በተአምር የተፈወሰበት ሰንበት መታሰቢያ ስለሆነ ነው። ዮሐንስ 5 ቁጥር 1። ታሪኩንም ወንጌላዊ ቅዱስ ዮሐንስ እንደሚከተለው ጽፎልናል። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውን የሰለለ ብዙ ሕዝብ ይተኙ ነበር። አንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስከ አሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን? አለው። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ወርዷል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውኑ ሰውየው ዳነ፣ አልጋውንም ተሸክሞ ሄደ የሚል ነው። ዮሐንስ 5 ቁጥር 2-9። ቤተ ሳይዳ ማለት ቤተ ሳህል ወይም ምሕረት ማለት ነው። መጻጉዕ በሚል ስም የተጠራውና ሌሎችም በተለያዩ ደዌት የተያዙ ሰዎች የመልአኩን መውረድና የውሃውንም መናወጥ እየተጠባበቁ መጠየቃቸውና መፈወሳቸው በዘመነ ብሉይ በጸበል የመጠመቅ ትውፊት እንደነበር ይነግረናልና። መልአክ ለምን ይወርዳል ቢሉ ለቀድሶተ ሰማያት ውሃውን ለመባረክ ነው። መልአኩ ውሃውን ባናወጠ ወይም በባረከው ጊዜ መጀመሪያ የገባ ሰው ብቻ መዳኑ በብሉይ ኪዳን ዘመን ፍጹም የሚባል ድህነት ሥጋም ሆነ ድህነተ ነፍስ እንዳልነበር ይነገራል። አንዳንድ ሰው በዕለቱ መፈወሱ ደግሞ የእግዚአብሔር ምሕረት ፈጽሞ እንዳራቀ የሚያስገነዝበን ነው። 5ቱ መመላለሻ የተባሉት የ5ቱ አዕማደ ምስጢራት መልአኩ የቀሳውስት ውሃ፣
የጥምቀት ምሳሌ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድመ ተዋህዶ አላዋቂ የነበረ ሥጋ መዋሃዱን ለማጠየቅ ልትድን ትወዳለህ ብሎ ጠይቆታል። የሚሳነው አንዳች ነገር የሌለው ፍጹም አምላክ መሆኑን ለማጠየቅ ደግሞ ወደ ጸበል ገብቶ ለመጠየቅ አቅም አንሶት ለ38 ዓመታት ባልጋ ተኝቶ የኖረውን ሰው ፈውሶት ኃይልና ጉልበትን ሰጥቶት ይተኛበት የነበረውን አልጋ በራሱ ላይ ተሸክሞ እንዲሄድ አድርጎታል። አንዳንድ መናፍቃን ጌታ ልትድን ትወዳለህ ብሎ መጠየቁ ጠቅሰው ኢየሱስ ክርስቶስ ፍጹም አምላክ መሆኑን ይጠራጠራሉ። ይህ አነጋጋሪ ከፍ ብለን እንዳየነው አንደኛው ሰው መሆኑን ለማጠየቅ ነው። ሁለተኛው እግዚአብሔር ለሰው ልጆች ነፃ ፍቃድ እንደመስጠቱ መጠን ድህነታችን በግድ ሳይሆን በውዴታችን ሊሆን እንደሚገባ ለማስገንዘብ ነው። ሦስተኛው ደግሞ መጻጉዕ ወደፊት ፈውሰኝ ሳልለው በዕለተ ሰንበት ፈውሶኛል ብሎ የሚከሰው ነውና ምክንያት ለማሳጣት መሆኑን ሊቃውንት ቤተ ክርስቲያን ያስገነዝቡናል። ልትድን ትወዳለህ የሚለው ንግግር አባታችን አዳም እንዳትበላ የተባለውን የሕግ ዛፍ ቀጥፎ በልቶ ጸጋውን ተራቁቶ ፈርቶና ደንግጦ በገነት ዛፎች መካከል ራሱን በሸሸገ ጊዜ አዳም ሆይ ወዴት ነህ ብሎ ከጠየቀው ኋላም ቃየን ወንድሙ አቤልን በገደለው ጊዜ ወንድምህ አቤል ወዴት ነው ብሎ ከጠየቀው ጥያቄዎች ጋር ተመሳሳይነት ያለው ነው። ለማርታና ለማርያም ወንድማቸው አልዓዛርን ወዴት እንደቀበሩት ጠይቋቸው ነበር። ይህም እኛ የሰው ልጆች ለሰራነው ስህተት ኃላፊነት መወሰድ ለድህነታችንም ድርሻችንን መወጣት የግድ አስፈላጊ መሆኑን ነው የሚነግረን ነው። ቢያንስ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ እንደተባልን ሁሉ ለመዳን መፈለግና መፍቀድ ይገባናል። መጻጉዕ የተባለው ሰው መዳን ይፈልግ ነበር። በጸበል ቦታ ለ38 ዓመታት ደጅ መጥናቱን ለዚህ ማረጋገጫ ነው። ይሁንና መልአኩ ውሃውን ባናወጠ ጊዜ ፈጥኖ እንዳይገባ አቅም ያነሰው ነበር። ከሰው እርዳታ ቢሻም ሰው አልነበረውም። ስለዚህ ነው ሰው የለኝም ያለው። ዛሬም በየጸበሉ፣ በየሆስፒታሉ፣ በየመንገዱም ወድቀው የሰው ያለህ እያሉ የሚጮኹ የእኛን እርዳታና ድጋፍ የሚፈልጉ ጥቂቶች አይደሉም። ቤተ ክርስቲያናችንም በዚህ ሳምንት ለእነዚህ ሁሉ እንድንደርስላቸው ታሳስበናለች። በዚህ ሳምንት ከሚሰበኩ የመጽሐፍ ቅዱስ ክፍል አንዱ የሆነው የቅዱስ ዳዊት መዝሙርም ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር ከክፉ ቀን ያድነዋልና። እግዚአብሔር በድዌ አልጋ ሳለ ይረዳዋል፣ ምኝታውን ሁሉ በበሽታው ጊዜ ያነጥፍለታል ይላል መዝሙር ዘዳዊት 40 ቁጥር 1። ስለዚህ ይህን ሳምንት ስንዘክር በየጸበሉ፣ በየሆስፒታሉ እንዲሁም አሳካሚ አጥተው በየቤታቸው በየጎዳናው ወድቀው ያሉትን ድውያን መጠየቅ፣ በማጽናናት ገንዘብ በጸሎት በመርዳት ሳምንቱን እንድናከብር ቤተ ክርስቲያናችን ታስተምረናለች። ከዚህ በተጨማሪም ቤተ ክርስቲያናችን የጸበልን ፈዋሽነት ለሚያውቅና በጸበል መጠመቃችንን እንደ ባዕድ አምልኮ አድርገው ለሚመለከቱ ይህን የመጽሐፍ ቅዱስ ክፍል ጥቀሳ ምላሽ ትሰጥበታለች። አንዳንዶች የቤተ ክርስቲያን አስተምሮ ለመቃወም ምክንያት ሲፈልጉ ጸበል የምትሉት እኮ ውሃ ነው ይላሉ። አዋን እኛም ውሃ አይደለም አንልም። ነገር ግን እግዚአብሔር እንፈወስበት ዘንድ የለየውና ቅዱሳን መላእክት በየዕለቱ ከሰማያት እየወረዱ የሚባረኩት ውሃ ነው። ልብ ልንለው የሚገባ ጉዳይ ድውያኑ ይጠመቁት የነበሩ መልአኩ ወርዶ ውሃውን ባናወጠ ጊዜ ብቻ ነበር። ይህም ውሃ ያድነናል ብለው ሳይሆን እግዚአብሔር መልአኩን ልኮ ውሃውን ባርኮ ይፈውሰናል ብለው መሆኑን ይነግረናል። እኛም የምንጠመቀው በማንኛውም አይነት ውሃ ሳይሆን ክርስቶስ ሰማያዊ ስልጣን የሰጣቸው ካህናት ክርስቶስ በደሙ በቀደሰው መስቀል ባርኮት ውሃ ብቻ ነው በባርኮት ውሃ ብቻ ነው። አንድም ለዚሁ አገልግሎት ብቻ እግዚአብሔር ባወቀው ባፈለቀልን ውሃ ነው። ደብረ ዘይት የወይራ ዛፍ ያለበት ተራራ ማለት ነው። ከኢየሩሳሌም በስተ ምስራቅ ይገኛል። በዚች ተራራ ኢየሱስ ክርስቶስ ስለ ኢየሩሳሌም መፍረስና ስለ ዓለም መጨረሻ አስተምሯል። ማርቆስ 13 ቁጥር 3። በሆሳና ዕለትም ወደ ኢየሩሳሌም የገባው ከዚች ተራራ ተነስቶ ነው። ማርቆስ 11 ቁጥር 1። በዕለተ ሐሙስ ምሽት 3 ሰዓት ላይ ለአይሁድ ራሱን አሳልፎ የሰጠው
ከዚች ተራራ ግርጌ በምትገኘው በጌቴ ሰማኒ ነበር። ማቴዎስ ወንጌል 26 ቁጥር 3። በመጨረሻም ወደ ሰማይ ያደረገው በዚሁ ተራራ ነው። ሉቃስ ወንጌል 24 ምዕራፍ 51። የሐዋርያት ሥራ ምዕራፍ 1 ቁጥር 12። በዚች ተራራ ሐዋርያት የዓለም ፍጻሜና የክርስቶስ ዳግም ምጽአት መቼና እንዴት ሊሆን እንዳለው ጌታን ጠይቀውት ነበር። ጌታም የዘመኑ ፍጻሜ ሊቃረብ የሚታዩትን ምልክቶች ዘርዝሮ ነግሯቸዋል። ማቴዎስ ወንጌል 24 ቁጥር 1። ይቺ ሰንበት የአብይ ጾም እኩሌታ ደብረ ዘይት ተብሎ መሰየሙ ጌታ በደብረ ዘይት ተራራ ስለ ዓለም መጨረሻ ምልክቶች ለደቀ መዛሙርቱ የነገረው ናት የሚታሰብበት ዕለት በመሆኑ ነው። ይቺ ሳምንት ስለ ዓለም ፍጻሜ፣ ስለ መጨረሻው የፍርድ ቀን የሚዘከርበት ሳምንት ነች። ባለንበት ዘመን ደግሞ የዘመኑ ፍጻሜ መቃረቡን የሚያመለክቱ ሁኔታዎች አሉ። ይህም ራብ፣ ቸነፈር፣ ጦርነት፣ የፍቅር መቀዝቀዝና ክርስቶስ ነኝ ወይም ክርስቶስ ልኮኛል ብለው የሚመጡ ሐሰተኞች ነቢያት መነሳት ወዘተ ናቸው። እነዚህ ደግሞ የዘመኑ ፍጻሜ ሲቃረብ ይሆናሉ ብሎ ክርስቶስ ለደቀ መዛሙርቱ የነገሯቸው ምልክቶች ናቸው። በዚሁ ሰንበት ወይም በደብረ ዘይት የሚሰበከው የዳዊት መዝሙር እግዚአብሔር ከክብሩ ውበት ግልጥ ሆኖ ይመጣል፣ ዝምም አይልም፣ እሳት በፊቱ ይነዳል ይላል መዝሙር ዘዳዊት 49 ቁጥር 2። እዚህ ላይ ግልጥ ሆኖ ይመጣል ያለው ከዚህ ቀደም ሰው ሆኖ እንደተገለጠ ያይደል፣ በግርማ መለኮት በክበበ ትዕግስት ይገለጣል ማለቱ ነው። ዝምም አይልም ማለቱ ደግሞ አመጣጡን ከበፊት ሲለየው ነው። ይኸውም ከዚህ ቀደም አይሁድ በጥፊ ሲመቱት፣ ምራቅ ሲተፉበት፣ በመስቀል ሰቅለው አምላክ ከሆንክ ና ውረድ እያሉ ሲሳለቁበት የጠራቢው የዮሴፍ ልጅ ነው፣ በአጋንንት አለቃ በብዔልዜቡል አጋንንትን ያወጣል ብለው ሲዘልፉት አንዳችም ሳይመልስ ዝም እንዳለ አሁንም ዝም አይልምና ኃጢአተኛውን ወደ ገሃነም፣ ጻድቁን ወደ መንግሥተ ሰማያት ግባ ብሎ ይፈርድልናልና ዝም አይልም አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ በደብረ ዘይት ተራራ ላይ ተሰብስበው ስለ ዳግም ምጽአትና ስለ ዓለም ፍጻሜ ሁኔታ እንዲያስረዳቸው በጠየቁት ጊዜ ዘመኑና ቀኑ ከሥላሴ በስተቀር ማንም እንደማያውቅ፣ ነገር ግን ዘመኑ ሲደርስ የተለያዩ ምልክቶች እንደሚታዩ ከነገራቸው በኋላ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ብሏቸዋል። ማቴዎስ ወንጌል 24 ቁጥር 20። ለመሆኑ ሽሽት በክረምት ከባድ የሚያደርግ ነገር ምንድን ነው? በሰንበትስ ቢሆን በክረምትና በሰንበት እንዳይሆን ጸልዩ ማለቱስ ምን ማለቱ ነው? በእውነት በጸሎታችን ብዛት ወቅትንና ቀኑን ማስቀየር ይቻል ይሆንን? በዚህ መጽሐፋችን በዝርዝር እንመለከተዋለን። ሽሽት በክረምት። ውሃ ክረምት የሚባለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ አስተምህሮ ከሰኔ 26 እስከ ሰኔ 25 ያለውን ጊዜ ያጠቃልላል። በዚህ ወቅት ዳዊት በመዝሙር ለእግዚአብሔር ምስጋና ዘምሩ፣ ለአምላካችን በመሰንቆ ዘምሩ፣ ሰማዩን በዳመናት ይሸፍናልና ለምድርም ዝናብን ያዘጋጃል፣ ሳርን በተራሮች ላይ ያበቅላል፣ ለምለሙንም ለሰው ልጆች ጥቅም ለሚጠሩት ለቁራዎችም ጫጩቶቹን ለእንስሶቹም ምግባቸውን ይሰጣል። መዝሙር ዘዳዊት 146 ቁጥር 8 እስከ 9 እንዳለው ቤተ ክርስቲያናችንም በወርሃ ክረምት መግቦተ እግዚአብሔርን በሰፊው ትመሰክራለች። በአንጻሩም ዳግም ምጽአቱን ትዘክራለች። ምክንያቱም ጌታ ዳግም የሚመጣው ምን ሰራችሁ፣ የት ነበራችሁ ብሎ በስራችን መዝኖ ዋጋ ሊሰጠን ነውና። ስለሆነም በእምነት ጸንተን ትሩፋት ሰርተን የጽድቅ ፍሬ አፍርተን ካልጠበቅን መጠጊያ መሸሻተን የምንጨነቅበት ቀን ነውና ተዘጋጁ ትለናለች። ታዲያ ወርሃ ክረምትን ከዚህ ጋር ምን ያገናኘዋል ስንል እንደሚታወቀው ወርሃ ክረምት ገበሬው በቤቱ ያለውን እህል አውጥቶ ዘርቶ በመጀመሪያ ቡቃያውን ለማየት ይጓጓል። ቀጥሎም ቡቃያውንና ቅጠሉን እያየ ወደፊት ደግሞ አበባና ፍሬውን ለማየት ወርሃ መጽዋዕን በተስፋ ይጠብቃል። እስከ ዛሬው ግን የሚበላ አጥቶ ይራባል።
በመከራ ጊዜ ከፍላለሁ እያለ ከባለጸጎች ተበድሮ ይበላል። በዚህ ጊዜ ሽሽት ቢመጣ ለመንገድ የሚሆን ስንቅ ካለመኖሩም በላይ ባለ ዕዳ ሆኖ ሳለ አገር ለቆ መሰደድ እጅግ ከባድ ይሆንበታል። ሊቃውንት ቤተ ክርስቲያንም ይህን መሰረት አድርገው ቡቃያውና ቅጠል እንጂ ፍሬ በማይገኝበት ክረምት ስደት አስቸጋሪ እንደሆነ ሁሉ መንፈሳዊ ፍሬ ሳናፈራ የጽድቅ ሥራ ሳንሰራ ጌታ ለፍርድ መጥቶ የት ነበራችሁ? ምንስ ሠራችሁ? ባለን ጊዜ ምክንያት ምላሽ እንዳናጣ በሃይማኖት ቆመን ትሩፋት እንድንሠራ መጨረሻዬን አሳምርልኝ፣ ፍሬ ሳላፈራ ቀኑ እንዳይደርስብኝ እርዳኝ እያልን በጸሎት እንድንተጋም ያስተምራሉ። ቤተ ክርስቲያናችን ይህን እያሰብን እንድንጸልይ ካዘጋጀችልን ጸሎት አንዱ በሆነው ውዳሴ አምላክ በዕለተ ቅዳሜ በሚጸለይ ላይ እንደሚከተለው ተጽፏልና፣ ይኸውም ጌታ ሆይ ይቅር በለኝ፣ ወራቴ በከንቱ አልቋልና ዘመኔም በከንቱ ተጽፏልና ወደ ሌላ ዘመን እንድመለስ ተስፋ የለኝምና እነሆ መከር ደርሷልና አጫጆቹም ከራስጌ ቆመዋልና ጌታ ሆይ ይቅር በለኝ። የወይን መቆረጫው ጊዜ ደርሷልና ወይኑን ግን ጮርቃ ነውና እኔ ችል ስልም ሞት ደርሶብኛል እና ጌታ ሆይ እዘንልኝ። ለመንገዴ ስንቅ የለኝምና መንገዴም እጅግ የራቀች የምታደክም ናትና ምክንያት ምላሽም የለኝምና መልእክተኛ ወደ እኔ በመጣ ጊዜ እንዳያስቸኩለኝ ከዚህ ዓለም ለመሄድ የበቁ አይደለሁምና በምታስጨንቀኝ መንገድም የሚያገኝን አላውቅምና ጌታ ሆይ ይቅር በለኝ ራራልኝም የሚል ይገኛል። ይህን ጸሎት የሚጸልይ የሚገባን ቀኑ ደርሶ ጌታም መጥቶ በጌታ ፊት ለፍርድ በቆምን ጊዜ አይደለም፣ ዛሬ ነው እንጂ። ሌላው ወርሃ ክረምት ስናነሳ የሚታወሰን ወቅቱ ከሰማይ በሚወርደው ዝናብ ከምድር በሚፈልቅ ምንጭ የተነሳ ምድር የምትጨቀይበት ወንዞችም የሚሞሉበት ወቅት ነው። ከዚህም የተነሳ በዚህ ወቅት ሽሽትና ስደት አስቸጋሪ ነው። ምክንያቱም ሽሽት ባለበት በፍጥነት መጓዝ አቋራጭ መንገዶች መጠቀም ያስፈልጋልና፣ ክረምት ግን እንዳንፈጥን ጭቃው አቋራጭ መንገድ እንዳንጠቀም የወንዞች መሙላት፣ ጉምና ጨለማው ወዘተ አስቸጋሪ ነው። ሊቃውንት አባቶችም ይህንን ሁኔታ ከኛ መንፈሳዊ ሕይወትና ከጌታችን ከኢየሱስ ክርስቶስ ለፍርድ መምጣት ጋር ሲያገናኙ ሕይወታችን በኃጢአት ጨቅይቶ መንገዳችን በክፋት ተሞልቶ ሳለ ድንገት ጌታ እንዳይመጣ ጸልዩ ብለው ያስተምራሉ። የወንጌል አንድምታ እንደሚነግረን ደግሞ የሰው ልጅ 3 ወር ክረምት አርፌ እበላለሁ ብሎ 9 ወራትን በሙሉ እህል ለመሰብሰብ ይደክማል። ታዲያ ኃይሉን ጨርሶ ትጥቁን ፈትቶ አርፋለሁ ባለበት ቀን ሽሽት ቢመጣበት ሸሽቶ ለማምለጥ ይቸግራል። የክርስትና ሕይወት ግን ልጅነትን ካገኘንበት ጊዜ ጀምሮ እስከ ዕለተ ሞታችን ድረስ ያለ ድካም ያለ መሰላቸት ባለማቋረጥ የምንተጋበት ሕይወት እንጂ ነቃን በቀን ብለን የምንዝናናበት ሕይወት አይደለም። ጌታም ሸሽታችሁ በክረምት አይሁን ያለው ድካምና መሰላቸት ሳይኖር በወቅትና በሁኔታ ሳትገደቡ ሁልጊዜ ተዘጋጅታችሁ ኑሩ ለማለት መሆኑን ሊቃውንት አባቶቻችን ያስተምሩናል። ሽሽት በሰንበት በዕብራይስጥ ሰንበት የሚለው ቃል ማቆም፣ መተው ማለት ነው። እግዚአብሔር በ6 ቀናት ፍጥረታትን ፈጥሯል። በ7ኛው ቀን ደግሞ መፍጠሩን አቁሟል። 7ኛው ቀን ሰንበት መባሉ ከዚህ የመጣ ነው። ትርጉሙም ማቆም፣ መተው፣ ማረፍ ማለት ነው። ለእግዚአብሔር በባህሪ ድካምና እረፍት አይሰማውም። አረፈ ማለታችንም ከዕለተ አርብ በኋላ አዲስ ፍጥረት እንዳልፈጠረ ለመናገር ነው። ከሰው አንጻር ስንመለከት ግን ሰንበት ለዚች ምድራዊ ሕይወት ከመውጣት ከመውረድ አርፈን ለሰማያዊት ርስት የምታበቃን መንፈሳዊ ሥራ የምንሰራበት ዕለት ነች። በሕገ ኦሪት ለእስራኤል ከተሰጡ ትእዛዙ አንዱ የሰንበትን ቀን ትቀድሰው ዘንድ አስብ፣ 6 ቀን ሥራ ተግባርህንም ሁሉ አድርግ፣ 7ኛው ቀን ግን ለእግዚአብሔር አምላክ ሰንበት። አንተ ወደ ልጅህም ሴት ልጅም ሎሌህም ገረድህም ከብትህም በደጆችም ውስጥ ያሉ እንግዳ በእርሱ ምንም ሥራ አትስሩ የሚል ነው። ዘጸአት 20 ቁጥር 8-11። ጸሐፍት ፈሪሳውያን
ይህን ሕግ ጠቅሰው ጌታን መክሰሳቸውና በመስቀል ላይ ሰቅለው መግደላቸው ይታወሳል። ምክንያቱም ሕጉ ምንም ሥራ አትሰሩ ይላልና። ጌታ ደግሞ ኦሪት አልሽራትም ግን ፍጹም አደርጋታለሁ እንዳለው ማቴዎስ ወንጌል 5 ቁጥር 17 በሰንበት ዕለት ድውያነ ነፍስን በትምህርት ድውያነ ሥጋን በታምራት ይፈውሳቸው ነበር። አይሁድ ይህን አይተው በሰንበት መፈወስ ተፈቅዷልን ብለው በጠየቁት ጊዜ ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅበት ይዞ የማያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደምን አይበልጥም? ስለዚህ በሰንበት ቀን መልካም መስራት ተፈቅዷል ብሏቸዋል። ማቴዎስ ወንጌል 12 ቁጥር 1-12። ይህ በሕገ ኦሪቱ እስራኤላውያን ያከበሩት የነበረው ሰንበት ቀዳሚት ሰንበት ወይም ሰንበተ አይሁድ ትባላለች። አይሁድ ይችን ዕለት ቅዳሜን ከዕለተ ዓርብ ዋዜማ ጀምረው ምንም አትስሩ በተባለው መሰረት ከዘረጉበት ሳያጥፉ ካጠፉበት ሳይዘረጉ ሳይለብሱ ሳይታጠቁ ይውሉ ነበር። ጌታ ሞትን ድል አድርጎ ከተነሳ በኋላ ግን ክርስቲያኖች ጌታን የተነሳበትን ቀን ዕለተ እሁድን ማክበር ጀምረዋል። ስለሆነም እሁድ ሰንበተ ክርስቲያን ትባላለች። አከባበሯም ጌታ በሰንበት መልካም መስራትን ተፈቅዷል ባለው መሰረት መንፈሳዊ ሥራ በመስራት መሆኑ ይታወቃል። እንግዲህ ስለ ሰንበት ይህን ያህል ከተመለከትን ሽሽታችሁ በሰንበት እንዳይሆን ጸልዩ መባሉ ምንድን ነው የሚለው ጥያቄ የሊቃውንትን ምላሽ እንመልከት። ሰንበት የእረፍት ቀን ነው ብለናል። የሰው ልጅ ልክ 3 ወር ክረምትን አርፍበታለሁ ብሎ 9 ወር ምግቡን ሲሰበስብ እንደ ሰነበተ ሁሉ 7ኛውን ቀን አርፍበታለሁ ብሎ 6ቱን ቀን ይተጋል። ቀኑም ሲደርስ ለማረፍ ወስኗልና ይተኛል፣ ያንቀላፋል። ከተኙበት ነቅተው የፈቱትን ታጥቀው መሸሽ ደግሞ ጊዜ የሚጠይቅ ነገር ነው። በተለይም እንደ አይሁድ ሰንበት አከባበር ስርዓት ሲሆን ከዘረጉት ማጠፍ ካጠፉበት መዘርጋት በራሱ እንደ ሥራ የሚቆጥር ነው። ታዲያ በዚህ አይነት ሁኔታ መታጠቂያውን ፈትቶ እግሩን ዘርግቶ የተኛ ሰው ሽሽት ቢመጣበት እንዴት ማምለጥ ይቻለዋል? ልልቢልስ ልታጠቅ እያለ ለሌሎች ጥለው ይሄዳሉ። በመጨረሻም በሩ ይዘጋበታል። ከዚያ በኋላ ለሚመጣ መልስ የሚሰጥ አይኖርም። ጌታ ይህን በምሳሌ ሲያስተምር መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎች መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና ልባቸው ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎችም ልባሞችን መብራቶችን ሊያጠፉብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛ ለእናንተ ባይበቃስ ይልቅ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩት ከእርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ ይላል ማቴዎስ ወንጌል 25 ቁጥር 1-12። እንግዲህ ሽሽታችሁ በሰንበት እንዳይሆን ማለቱም ጽድቅ ከመስራት በጾምና በጸሎት ከመትጋት በደከማችሁበት ጊዜ ዘይታችሁ በጎ ስራችሁ ተሟጦ አልቆባችሁ የመንፈስ ዝለት ድካም እንቅልፍ ይዟችሁ በተኛችሁ ጊዜ ላይ ጥሪያችሁ እንዳይደርስ የት ነበራችሁ? ምንስ ሰራችሁ? ባለው ጊዜ ምላሽ አጥታችሁ እንዳትጨነቁ ጸልዩ ነው። አባቶቻችን መጨረሻዬን አሳምርልኝ ያሉ የሚጸልዩት ይህ ቀን እያሰቡ ነው። ሽሽትን በሰንበትና በክረምት እንዳይሆን ምን እናድርግ? ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ስለ መጨረሻው ፍርድ ቀን በጠየቁት ጊዜ ቀኑ በክረምት ይሁን በበጋ በሰንበት ይሁን በአዞበት ቀን በሌሊት ይሁን በማልት አይታወቅም ብሏቸዋል። ወቅቱ ክረምት ዕለት በሰንበት እንዳይሆን ጸልዩ ሲለንም ሙሽራውን ለመቀበል ነጭ ለብሳችሁ መብራት ይዛችሁ
ሳትዘጋጁ እንዳትጠሩ ጸልዩ ማለቱ መሆኑ ነው እንጂ በጸሎታችን ብዛት ቀኑን ማዘግየት ወቅቱንና ዕለቱን ማስለወጥ የሚቻለን ሆኖ አይደለም። ታዲያ ምን እናድርግ ስንል፣ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ስርዓት ይመጣልና ብሏል። ማቴዎስ ወንጌል 24 ቁጥር 44። እንዴት እንዘጋጅ ስንልም ወደ ልባችን ተመልሰን ኃጢአታችንን ተናዘን ካህኑ የሚሰጥን ቀኖና በሚገባ ፈጽመን ስጋውን በልተን ደሙን ጠጥተን በአጠቃላይ ወገባችንን ታጥቀን መብራታችንን አብርተን ልንጠብቅ ይገባናል። ወገባችሁ የታጠቀ መብራታችሁም የበራ ይሁን እንዲል ሉቃስ ወንጌል 12 ቁጥር 35። ገብርኄር ማለት ታማኝ አገልጋይ ወይም በጎ ባሪያ ማለት ነው። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአገልጋዮቹ አገልግሎታቸው በምሳሌ ያስተማረው ትምህርት ይነገራል። ይህም አንድ ባለጸጋ ሰው ወደ ሌላ ሀገር ከመሄዱ አስቀድሞ ለ3 አገልጋዮች እንደ አቅማቸው 1፣ 2 እና 5 መክሊት እንደሰጣቸውና ከሄደበት በተመለሰ ጊዜ ሁሉንም ጠርቶ ከነትርፉ መክሊቱን እንዲመልሱለት እንደጠየቃቸው የሚናገር ነው። ከአገልጋዮቹ መካከል 5 እና 2 መክሊት የተቀበሉት በተሰጣቸው መክሊት መጠን ወጥተው ወርደው ነግደው በእጥፍ አትርፈው ባለ 5ቱ 10 አድርጎ ባለ 2ቱም 4 አድርጎ መልሰውለታል። ባለ 1 መክሊት ደግሞ መክሊቱን ወስዶ ምድር ቆፍሮ ቀብሮት ነበርና ሳያተርፍበት ያንኑ መልሶታል። የመቅበሩንም ምክንያት ሲናገር ጌታ ሆይ አንተ እኮ ካልዘራህበት የምታጭድ ካልበተንህበት የምታሰባስብ ጨካኝ ሰው መሆንህን አውቃለሁ። ስለዚህ ፈራሁ፣ ሂጄም መክሊትህን በምድር ቀበርሁት ብሏል። ባለጸጋውም አትርፈው የመለሱትን እናንተ ታማኝ አገልጋዮች በጥቂቱ ታምናችኋልና በብዙ እሾማችኋለሁ፣ ወደ ጌታ ደስታ ግቡ ብሎ ሾሟቸዋል። ቀብሮ የመለሰው ግን አንተ ክፉና ሀኬተኛ ባሪያ አትርፈህ ብትመልስ በተሸለምክ ነበር። ስለዚህ ያለውን ውሰዱበትና 10 ሳለውም ጨምሩለት ላለው ይጨመርለታል፣ ለሌለው ግን ያንኑ ይወሰድበታል። እሱ ግን ወደ ውጭ አውጥታችሁ ጣሉት ብሎ ፈርዶበታል ይለናል ማቴዎስ ወንጌል 25 ቁጥር 14 እስከ 30። በዚህ ምሳሌያዊ ትምህርት ባለጸጋ የተባለው የመክሊቱ አዳይ የሁሉ ጌታ እግዚአብሔር ነው። አገልጋዮች የተባሉት ምዕመናን ናቸው። መክሊት የተባለው ደግሞ ለምዕመናን የተሰጣቸው መንፈሳዊ ጸጋዎች ናቸው። አትርፈው የመጡት በተሰጣቸው ጸጋ ለራሳቸው ተጠቅመው ለሌላውም ተርፈው መልካም አርአያና ምሳሌ ሆነው የሚኖሩ አገልጋዮች ምሳሌ ሲሆኑ፣ የተሰጠውን መክሊት ቀብሮ ሰንብቶ ያንኑ የመለሰው ደግሞ የተሰጠውን ጸጋና ዕድሜን በከንቱና በዋዛ ነገር ሲያባክን የኖረ ምዕመናን ምሳሌ ናቸው። በመጨረሻም አትርፈው የመጡት የተሸለሙት መካነ ዕረፍት መንግሥተ ሰማያትን ሲሆን፣ ቀብሮ የመጣው የተፈረደበት ደግሞ ትሉ ወደማያንቀላፋ እሳቱ ወደማይጠፋ ገሃነመ እሳት ነው። ይህ ሳምንት ገብርኄር ተብሎ የተሰየመው በታማኞቹ አገልጋዮችና በታማኝነታቸው ነው። እኛም ሳምንት ስንዘክር ከእግዚአብሔር የተሰጠን ጸጋችን ምን እንደሆነ እየመረመር የተሰጠን ጸጋችንስ ተጠቅመናል ወይስ ቀብረናል ብለን ራሳችንን እየጠየቅ በአንጻሩ ቀሪ ዘመናችንን ስላለፈው ዘመን ኃጢአት ንስሐ ለመግባትና በተሰጠን ጸጋ እግዚአብሔርን ለማገልገል በመወሰን ሊሆን ይገባል። እንደ ሊቃውንት ቤተ ክርስቲያን ትርጓሜ 5 ተቀብሎ ሌላ 5 እንዲሁም 2 ተቀብሎ ሌላ 2 መክሊት አተረፉ የሚባሉት በተሰጣቸው ጸጋ መክረው አስተምረው ራሳቸውን የሚመስል መምህር ያፈሩ ሊቃውንት ናቸው። ባለ 1 መክሊት የተባለው ደግሞ አላውያን ነገሥታት እሳትና ስለት አሳይተው ቢያስከዱኝ መናፍቃን ተከራክረው ምላሽ ቢያሳጡኝ ብሎ ፈርቶ የተማረውን በልቡ ይዞ የኖረ ሰው ምሳሌ ነው። ይህ ሃይማኖት በልብ ነው፣ መናገር አያስፈልግም። የልቤን እግዚአብሔር ያውቃል፣ የእንጀራ ጉዳይ ነው፣ ምን ላድርግ እያሉ ራሳቸውን የሚያታልሉ የዛሬዎቹ ባለስልጣናት ምሳሌ ነው። አንድም ባለ 5ቱ ሙሴ ነው፣ 5ቱን የኦሪት መጽሐፍት ጽፏልና። ባለ 2 ደግሞ ቅዱስ ጴጥሮስ ነው፣ 2 መልእክትን ጽፏልና።
አንድም ብሉይ ኪዳን ሐዲስን አጣምሮ አስተምሯልና። አንድ መክሊት ተቀብሎ የቀበረው ደግሞ ይሁዳ እንደሆነ ይነገራል። በዚች ሰንበት የሚሰበከው የዳዊት መዝሙርም አምላኬ ሆይ ፍቃድህን ለማድረግ ወደድሁ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራሁ፣ እነሆ ከንፈሮችም አልከለከልም። አቤቱ አንተ ጽድቄን ታውቃለህ ይላል መዝሙር ዘዳዊት 39 ቁጥር 8-9። ለመሆኑ እኛ ከየትኛው ወገን ነን? እንደ ቅዱስ ዳዊት ሕጉን በቀንም በሌሊትም ከሚያስቡ ፍቃዱን ለማድረግ ከሚጋደሉት፣ ወይስ ለጽድቅ ሥራ የተሰጣቸውን ዕድሜ በከንቱ የሚያባክኑ የንስሐ ዕድሜ ስጠኝ ብለው ከሚለምኑት ከባለ አምስቱ ከሙሴ ከባለ ሁለቱ ከቅዱስ ጴጥሮስ ወይስ ከባለ አንዱ ከይሁዳ ወገን ያለ ነው? እንግዲህ ጸጋን የሚሰጥ እግዚአብሔር ነው። 1 2 ከዚያ በላይም ሊሰጠን ይችላል። የቁጥሩ ጉዳይ እኛን አይመለከትም። እኛ ሊያሳስበን የሚገባው በተሰጠን መጠን ማትረፍና ያለማትረፍ ጉዳይ ብቻ ነው። ባልተሰጠን ነገር ኃላፊነት የለብንምና። እንዲያውም ያልተሰጠንን መመኘት ኃጢአት ነው። በተሰጠን ካገለገልን ግን ሌላ ይጨመርልናል። ላለው ይጨመርለታል፣ ላለው ይጨመርለታል እንዲል ባለ አንድ መክሊት ያስቀጣው አንድ መክሊት ብቻ መቀበሉ አይደለም። ባለ አምስቱንና ባለ ሁለቱንም ቢሆን ያሸለማቸው ብዙ መቀበላቸው አይደለም። በቁጥርማ ቢሆን 5 ተቀብሎ 5 ያተረፈውና 2 ተቀብሎ ሌላ 2 ያተረፈው 2 እኩል ባልተመሰገኑ ነበር። ለመሆኑ ለእግዚአብሔር ቁጥር ምኑ ነው? 2 የእርሱ አይደለምን? ብዙና ጥቂት ማለት አቅማችን በቁጥር ለሚተመነው ለእኛ ነውን እንጂ ለእግዚአብሔር ቁጥር ምንም አይደለም። ይልቅ እግዚአብሔር ዘንድ ዋጋ የሚያሰጠው ብዙ ሆነ ጥቂት በተሰጠን ያክል መታመን ነው። ስለዚህ ይህን ሳምንት ስንዘክር ጸጋዩ ምንድን ነው? መክሊትስ ስንት ነው? ምንስ አተረፍኩበት? በማለት እንጂ ለእገሌ ያለው ጸጋ ለእኔም ቢኖረኝ በሚል ከንቱ ምኞት ሊሆን አይገባም። ኒቆዲሞስ ከፈሪሳውያን ወገን የሆነ የአይሁድ አለቃና መምህር የነበረ ሰው ስም ነው። ስለዚህ ሰው ማንነት ወንጌላዊ ቅዱስ ዮሐንስ የሚከተለውን ጽፎልናል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁህ አታድንቅ። ነፍስ ወደሚወደው ይናፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ዮሐንስ 3 ቁጥር 1-8። ይህ ሰው በሌሊት እየመጣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ ወንጌልን ይማር ነበር። ሳምንቱን ወይም ሰንበቱን በዚህ ሰው ስም የተሰየመው የዚህን ሰው ሥራ ለመዘከር ነው። በሌሊት መጣ የሚለው ሊቃውንት ቤተ ክርስቲያን አንደኛ ወደፊት በቀን ይመጣልና ከዚያ አስቀድሞ መጣ ለማለት ነው። አንድም ኋላ በዕለተ ዓርብ የጌታን ሥጋ ከመስቀሉ አውርዶ ገንዞ ለመቀብር ይመጣልና ከዚያ አስቀድሞ ለመማር መጣ ለማለት ነው። አንድም ፀሐይ ጽድቅ ክርስቶስን ሳያምን በፊት በኦሪት ጨለማ እያለ መጣ ለማለት በሌሊት መጣ ነው ብለው ተርጉመዋል። ይህ ሰው ከመዓልተ ይልቅ በሌሊት መማር የመረጠበት ምክንያቶች ሊቃውንት ቤተ ክርስቲያን እንደሚከተለው አብራርተውልናል። ውዳሴ ከንቱ ሽቶ ራሱ የአይሁድ አለቃና መምህር
ስለነበር ከሌላ መምህር ማለትም ከኢየሱስ ክርስቶስ እግር ስር ተቀምጦ ሲማር አይሁድ ቢያዩት ሳይገባው ነው መምህር ያልነው ብለው ይነቅፉት ነበር። በሌላ አነጋገር ኒቆዲሞስ መማርን ይፈልጋል፣ ደቀ መዝሙር መባልን ግን አይፈልግም። በአንጻሩም ምሁር ኦሪት ነበርና መምህር መባልን ይፈልጋል። እርሱ ራሱ ከሌላ መምህር ሲማር ቢታይ መምህር የሚለው ስም ቀርቶ ደቀ መዝሙር ይሆናልና ይህንን ደግሞ አይፈልግም። ውዳሴ ከንቱ ሽቶ ነው የሚባለው ለዚህ ነው። የአይሁድን ዛቻና ማስጠንቀቂያ ፈርቶ አይሁድ በክርስቶስ የሚያምንና ትምህርቱንም የሚሰማ ቢገኝ ከማኅበራችን ይለይ፣ ቤቱም የጉድፍ መጣያ ይሁን ብለው ተስማምተው ሕግ አውጥተው ነበርና ቅጣቱን ፈርቶ ላለመታየት ከመዓልት ይልቅ ሌሊትን መርጧል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ሌላ ጊዜ ቀጣይ አእምሮ ልቦናውን ሰብስቦ ለመማር ፈልጎ በሚለው እመጣለሁኝ። አብራችሁኝ ስለቆያችሁ እግዚአብሔር ያክብርልኝ። ሰላማችሁ ይብዛልኝ። ሀገራችን ኢትዮጵያን ሰላም ያድርግልን። ቅድስት ቤተ ክርስቲያንን ይጠብቅልን። በስደት በሳውዲ የታሰሩ እህቶችን፣ ወንድሞችን፣ ሕፃናትን እግዚአብሔር በቸርነቱ እሱ ያስፈታልን። ሰላማችሁ በያላችሁበት ብዝዝት ትርፍርፍ ይበልልኝ። ክብር በሉልኝ። መልካም ጾም